ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ፕሮፌት እንኳን ለገና በዓል በሰላም አደረሰ። ሚስቴሪ፣ ሚስ ጁዲ፣ ሚስተር ቃል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ስሜ ሃሌሉያ ጥላሁን ይባላል። አሁን ማቀርብላችሁ ጥቅስ ነው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለውም። የእግዚአብሔር ቅንዓት ይህ ያደርጋል። ኢሳይያስ 6 ስላዳመጣችሁኝ አመሰግናለሁ። እንኳን ስለ ገና በዓል በሰላም አደረሳችሁ። ስሜ ኤልያስ አሸናፊ ይባላል። አሁን ማቀርብላችሁ ጥቅስ ነው። ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 1 ቁጥር 4። እነሆም ትጸንሳለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ስሜ ኢዮአብ አቤል ነኝ። አሁን የምጠይቃችሁ ጥቅስ ነው። በዳዊት ከተማ እሱም መድኃኒት ያለው ተወልዶላችኋል። እንኳን ለገና በዓል በሰላም አደረሳችሁ። ዓይንስ ኢየሱስ ያየኛል፣ ከስጋ ጽናት ይቀዘኛል። መስቀሉን ይዤ ተሸክሜ እሄዳለሁ ከእሱ ጋር ብዬ። መስቀሉን ይዤ ተሸክሜ እኔስ እሄዳለሁ ከእሱ ጋር ብዬ። አልለየውም ኢየሱስን መጪዋለሁ ለዘላለም ለዘላለም። እንኳን ለኢየሱስ ክርስቶስ ለገና በዓል በሰላም አደረሳችሁ። ፕሮፌት ታምራት እንኳን ለገና በዓል በሰላም አደረሰ። ጄሪ፣ ጁዲ፣ ሚስተር ቃል እንኳን ለገና በዓል በሰላም አደረሳችሁ። ስሜ አሚን ይባላል። ለእኔ የማቀርብላችሁ ጥቅስ ነው። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። አንደኛ ዮሐንስ ምዕራፍ 3 ከቁጥር 9 እስከ 10።
ስላዳመጣችሁኝ አመሰግናለሁ። ስሜ ራጁማን ገመቺስ ይባላል። መቀበራችሁ ጥቅስ ነው። ወረቤትን ገብቶ ሕፃኑ ከማርያም ጋር አዩ፣ ወርቆም ሰገዱለት። ማቴዎስ 2 ቁጥር 11